ለ29 ዓመታት ያለማቋረጥ ዘይት የምታፈሰው ስዕለ ማርያም። ድንግል ማርያም በህልም መታ ቀዶ ጥገና አደረገች። እመቤቴ ማርያም ሆይ ይህንስ እኔ አልችልምና ወደ ስዕልሽ አርጊልኝ የሚል ተማጽኖ። በኃጢአት የወደቀች ብትሆንም ፈውስ ያልተነፈጋት ነፍስ ከተለያዩ ዓለም ሀገራትና ከተለያዩ ሃይማኖት የሚመጡ ፈውሷን ያመኑ በቅብ ቅዱሳ የሚፈወሱባት ድንቅ ቦታ። የልቦናቸውን መሻት በየሀገር ቋንቋቸው ጽፈው በስዕሏ ስር ያስቀምጣሉ። እምነት አላቸውና ይደረግላቸዋል። ከዓለማዊ ሥራ ወደ ምንኩስና ሕይወት የሚመራ ታላቅ ተአምር። በድቁና ጊዜ ያዩትን ተአምር በጵጵስና ማዕረግ ደርሰው ለመመስከር ይበቁላት። ይህ ሁሉ በዚህ አለ በፖርት ሳይድ ማርያም። የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ጥንታውያን በመሆናቸው ጥልቅ ታሪክና ያልተቋረጠ ሰማዕትነትን ገንዘብ ያደረጉ በመሆናቸው በታምራትና በትምህርት የበለጸጉ ናቸው። በቤተክርስቲያን ታሪክ ውስጥ የሚዳሰሱ ዘርፈ ብዙ ክንውኖች መገኛ ናት የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን። በመሆኑም ዛሬ ከኤልአኮቴት መንፈሳዊ የጉብኝት ድርጅት ጋር በመሆን ወደ ተለያዩ የግብጽ ገዳማትና አድባራት ለመሳለም ተገኝተናል። ታዲያ ከተሳለምናቸውና ካየናቸው ቅዱሳን ቦታዎች መካከል እጅግ ድንቅ የሆነውን ታሪክ በአጭሩ ልናስቃኛችሁ ወደድን። ለዚህ ረዳን ዘንድ ወደ ፖርት ሳይድ ከተማ ተጓዝን። ታሪኩም እንዲህ ይጀምራል። የፖርት ሳይድ ከተማ ከካይሮ 195 ኪሎ ሜትር ላይ የምትገኝ የግብጽ የወደብ ከተማ ስትሆን በደቡብ ምስራቅ አቅጣጫ ትገኛለች። በዚህ በፖርት ሳይድ ከተማ በምትገኝ የአባ ቢሾይና የእመቤታችን ቤተክርስቲያን አንድ ድንቅ ታምር ተከሰተ። የዚህም ታምር መነሻ ታሪክ ሳሚያ የምትባል እህት ስትሆን በአሁኑ ጊዜ የተደረገላት ታምር በብዙ ስፍራ የሚታወቅ ሆኗል። ጥር 19 በ1990 እንደ አውሮፓውያን አቆጣጠር እመቤታችን ሳሚያ የሱፍ ለምትባል ሴት ተገለጠች። ሳሚያ የሳምባ ካንሰርና ሌሎች ተዛማች በሽታዎች ተይዛ ለሕክምና በቂ ገንዘብ ስላልነበራት ከህመሙ ጋር እየተሰቃየች በፖርት ሳይድ አካባቢ ትኖር ነበር። ምንም እንኳን ከመንፈሳዊ ሕይወት የራቀችና በተለያየ ሱስ የተጠመደች ብትሆንም እግዚአብሔር ፈውስን አልነፈጋትም። ከዕለታት ባንዱ ሌሊት ወደ ሕክምና ለቀዶ ጥገና ለመሄድ ከፖርት ሳይድ የአባ ቢሾይና የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ካህን ወደ ሆኑት አባ ቦላ ቤት አድራ በጠዋት ለመሄድ በተዘጋጀችበት ሌሊት እመቤታችን ቅድስት ድንግል ማርያም ጻድቁ አባ ቢሾይን፣ ቅድስት ኤልሳቤጥንና ሰማዕቱ ሕፃን አብሮብን አስከትላ ተገለጠችላት። ሳሚያም በእንቅልፍ ልቧ እመቤታችንን ስትመለከት ጡቴን ልትቆርጪ ነው የመጣሽው ስትል ጠየቀቻት። እመቤታችንም አትፍሪ፣ እኔ ከካንሰር እንድትድኝ ቀዶ ጥገና ልሰራሽ ነው ብላ አረጋጋቻት። ከዚያም በኋላ ሳሚያ ከፍተኛ ሙቀትና ደረቷ አካባቢ ከባድ ህመም ተሰምቷት ጮኸች። በእንቅልፍ ልቧ እንዳለች ድንግልም ቀኝ እጇን ይዛ ነቃቻት። የሳሚያን የጮኸት ሲቃ ሲሰሙ የካህኑ ባለቤትና ካህኑ ሲደርሱ ልብሷ በደም ተነክሮ በደረቷም ላይ እጢና ብዙ ደም ተመለከቱ። ካጠገቧም ደም የነካው ፋሻ ነበረ። ይኸውም ብዙ የመስቀል ቅርጾች የነበረው። ደረቷንም ቢያዩ ምንም የመቁሰል ምልክት አልነበረበትም። ደህና ነበሩ። ፍጹም ጤንነት ተሰማት። የጤንነቷንም ጉዳይ ለማረጋገጥ በስካን ቴክኖሎጂ ከ6 በላይ የሚሆኑ በካይሮ የሚገኙ ሐኪሞች ከካንሰር ነፃ መሆኗን አረጋገጡ። ይህንንም ታምር በወቅቱ ተነባቢ የነበረው የሀገሪቱ ጋዜጣ አልሐራም የካቲት 1990 ድንግል ማርያም በህልም መታ ቀዶ ጥገና አደረገች በሚል ርዕሰ ጉዳይ ተአምሩን አስነብቦ ነበር። የካቲት 17 በ1990 ዓ.ም
የሳሚያ ቀኝ እጅ ዘይት ማመንጨት ጀመረ። ይህም የሆነው በዚህ ዕለት በቅዳሴ ላይ ሳለች ጣፋጭ የሆነ የአበባ ሽታ መቅደሱን አወደው። ሳሚያም ቅዱስ ሥጋውንና ክቡር ደሙን ለመቀበል በካህኑ ፊት ስትቆም ግንባሯ ያብረቀርቅ ነበር። ተቀብላም ስትመለስ ቀኝ እጇን መውርዛት ጀመረ። ከዛም ዘይት ወጣ። በወቅቱ የነበሩ አባቶች የሳሚያን ታሪክ ሲተርኩ እመቤታችን በህልሟ በተገለጠችላት ጊዜ ይዛት የነበረው ቀኝ እጇ ዘይት ያመነጨው ክብረ ድንግልን ሲያስረዳን ነው ብለዋል። ሳሚያ መንፈሳዊ መዝሙር ስትሰማና በቀኝ እጇ መንፈሳዊ ግብር ስታከናውን የዘይቱ መጠን ይጨምር ነበር። አሁን በህይወት ያሉ የደብሩ አባትና በሳሚያ ላይ የተደረገውን ሙሉ ተአምር በአይናቸው የተመለከቱት አባቦላ ይህንን ታምር ያልተቀበሉ ካሉ መተው እንዲመለከቱ ጋብዟቸው ይሉ ነበር። በተአምሩ ምክንያት ህዝቡ ሃይማኖት ቀይሮ መረበሽ እንዳይሆን በመስጋት በፖርት ሳይድ እንዳትቆይ መክረው አሰናበቷቸው። እነርሱም ወደ ወዲናትሩም ገዳማት ይዘዋት ሄደው ለጥቂት ቀናት በዛ ከቆዩ በኋላ ወደ ቅድስት ዲሚያና ገዳም እንድትገባ አድርገዋል። ብፁዕ ቅዱስ አቡነ ሺኖዳ ሶስተኛ አመንኩሰው ስሟንም ኤልሳቤጥ ብለዋታል። እርሷም ከእጇ ዘይት መፍሰሱ እንዲቆምላትና በክፍሏ ውስጥ ከምትጸልይበት ስዕለ ማርያም ላይ ዘይቱ እንዲፈስ ትማጸን ስለነበር እግዚአብሔር ልመኗን ተቀብሎ ዘይቱ ከእጇ ላይ መፍሰሱን አቁሞ ከስዕለ ማርያም ላይ መፍሰስ ጀመረ። ከዚሁ ታምር ጋር ተያይዞ የሆነው ሌላኛው ታምር የእመቤታችን ስዕል ጉዳይ ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት እንዲሁም በዓለ ጥምቀት በሰላም በጤና አደረሰን አደረሳችሁ። እንዲህ ቤተሰቦቼን እኔን ጭምር ድምቅምቅ ያደረገን ማግ የሀገር ባህል ልብስ ለጌታችን ለኢየሱስ ክርስቶስ የልደት በዓልና የጥምቀትን በዓል እንዲህ ብልጭልጭ ፏ ብላችሁ በሀገራችሁ ልብስ በቤተ ክርስቲያናችን ገጽታ ትደምቁበታላችሁ። እናንተም እዘዙት። እንጦጦ ኪዳነ ምሕረት ስትሄዱ ሽሮ ሜዳን አለፍ እንዳላችሁ በቀኝ በኩል ስትፈልጉት ከፍ ባለው ሰገነት ላይ ታገኙታላችሁ። የዚች ስዕል ታሪክ በተለያዩ ጊዜያት ከተዘገቡ የዜና ማሰራጫ አውታሮች መካከል አንዱ ዋታኔ የተባለው ዕውቅ ጋዜጣ ነው። ይኸውም እንደ አውሮፓውያን አቆጣጠር በወርሃ የካቲት 2019 ዓመተ ምህረት እንዲህ ሲል አስነብቧል። ለ29 ዓመታት ዘይት የምታፈሰው ስዕለ ማርያም። ትኩረት ያደረገውም ብዙ ጊዜ ዘይት የሚያፈሱ ስዕላት ቢኖሩም በተከታታይ ለ29 ዓመታት ያለማቋረጥ ዘይት የወጣቸው ስዕላት አለመኖራቸውንም ጭምር የዳሰሰ ነበር። አባቶችም ስዕሏን በፖርት ሳይድ የአባቢሾይና የእመቤታችን ቤተክርስቲያን ውስጥ እንድትቀመጥ አደረጉ። ስዕሏም እስከዛሬ በወርሃ የካቲት ዘይት የምታፈስ ሲሆን ምዕመናን ከየዓለማቱ እየመጡ በመጸለይና ዘይቱን በመቀባት በረከት እያገኙና እየተፈወሱ ይገኛሉ። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በብዛት ይሳለሟታል፣ ድህነትንም ያገኙባታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማዳን ከሰማያት ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ሰው ሆኖ ነው የማዳኑን ሥራ ጀምሮ የፈጸመባት ቅድስት ሀገር ኢየሩሳሌም። አሁንም ያ የሚናፈቀው የሚያጓጓው የሚማርከው ጉዟችን በቋንቋ አይነሽ ሚዲያና በኤላኮቴት ዓለም አቀፍ የጉዞ ኤጀንት እንደገና ለ2018 በዓለ ትንሣኤን በዚያች ቦታ ላይ ለማክበር እነሆ ጉዞ አዘጋጅተናል። ስለዚህ በውጭም ያላችሁ በውስጥም ያላችሁ አንድ ላይ ተሰባስበን ቅድስት ሀገር ኢየሩሳሌም ቀራኒዮ ጎልጎታ ላይ ተገኝተን ትንሣኤውን አብረን እናክብር እያል ዝግጅታችንን እንደጨረስ ስናበስራችሁ በደስታ ነው። ከውጭ ያላችሁም ደውሉልን፣ እዚህም ያላችሁ ደውሉልን። ከዛ ያላችሁም መጣችሁ ከዚህም ያለን አብረን ሄደን በቅድስት ሀገር ኢየሩሳሌም ትንሣኤውን አብረን ጧፉን ሻማውን ይዘን ነጭ ለብሰን ከአባቶቻችን ከካህናት ጋር ከሊቃነ ጳጳሳቱ ጋር በዛው በተነሳበት
ትንሣኤውን በገለጠበት በጎልጎታ አብረን ትንሣኤከ እያልን ለመዘመር እንዲያበቃን አምላካችን እግዚአብሔር ፈቃዱ ይሁንልን። ኤላኮቴትና ቋንቋ የነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት ፖርት ሳይድ አባ ብሶይ ቤተክርስቲያን ያሉት ፋዘር ቤሜንን ባመሰግናቸው ደስ ይለኛል። ምክንያቱም ከ30 ዓመት በላይ እስካሁን ያለ ማቋረጥ ከስዕለ ማርያም ላይ ጠብ 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 እያለ የሚወርደው ፈዋሽ ወዝን ያለ መታከት የሚልኩልን ታላቅ አባት ናቸው። አመስግኑልን፣ ይደርሳቸዋል። በእውነት ሰላም ለስዕልኪ ሀፈ ማህያዌ በጼዴንያ ወግብፅ ዘሐዘት በይሳዌ። ድሮ በኢትዮጵያ ሪኩ ትሩፋ ይላል አባ ጽጌ ድንግል ጥንት ነበር ማለት እኮ ነው። ከመታወዝ ያፈ እንደምታንጠባጥቢ ዘሰማይኩ በጼዴንያ ተአምረኪ ጽሁፈ በጼዴንያ ተጽፎ የሰማሁትን ተአምር አለ በኢትዮጵያ ሪኩ ትሩፋ በስቶ ተባስቶ በኢትዮጵያ ይቻለው አለ። አሁን ኃጢአታችን መሰለን ቆሟል። እዛ ግን ያለ ማቋረጥ እስካሁን የጽጌረዳ መዓዛ የምትመስል መዓዛዋ ነፍስን ከስጋ ለመለየት የምትቃረብ ካንሰር አይሉት ሚና የዚህ ዓለም በሽታዎች ሁሉ በፊቷ የወደቁ ሆነ የተቀደሰ ወዝን የምታፈስ የድንግል ማርያም ስዕል ናት። ክብር ለእመቤታችን። እስካሁን መላው ዓለም ሄዶ ይሳለማል እና በጠበል ተባርኮ 15,000 ተዘጋጅቷል። ደስ ይበላችሁ 15,000። እናንተ ደግሞ ቤታችሁ በጠበል እየበረዛችሁ ከኪዳነ ምሕረት ጠበል ጋር ያበዛችሁ ብትጠጡት ብትተባበሱት ድንግል ማርያም ሰንኮፉን በሽታውን ሁሉ ነቃቅላ ታርቅላችኋለች። ደስ ይበላችሁ፣ ደስ ይበላችሁ። በነፃ እስካሁን ከ100 ሺዎች በላይ በድንግል ማርያም ጉባኤ ሰጥተን ዛሬ ደግሞ በጃቲ ታላቋ ኪዳነ ምሕረት አንደኛውን በሐመረኖ ኪዳነ ምሕረት ጀምረን 10ኛውን ደግሞ ጃቲ ኪዳነ ምሕረት በደመቀ መልኩ አከናውነናል። ደስ ይበላችሁ።